ሀረግ ወንድሟ ክሩቤልን አልፈልግህም ባንተ የተነሳ ነው እናቴም እንደዚህ እኔም እንደዚህ ሆንኩትኝ ስለዚህ ሂድልኝ ስትለው ክሩቤልም መሄዱን እሄዳለሁኝ ግን እንደምወድሽ ከልቤ እንደምወድሽ ልንገርሽ በቃ ቻው አንገናኝም ብሎ ጥሏት ይሄዳል። ተነስቶ ሲሄድ አንገቷን ደፍታ ስቅስቅ ብላ እያለቀሰች እህት ስለሆነች አልጨከነችም እና ተከትላው ወጥታ ልክ በሩን ከፍቶ ሊወጣ ሲል ተደግፋ ታየው ነበረ እና እንዳትለውም የተናገረቻት አማርኛ ትንሽ ከብዷት ስለነበር ምንም አማራጭ ስላልነበረ ዝም አለችው። ስሯዬና እሱም ምንም አላለም። እንባውን ጠርጎ የተወሰነ ሰከንድ ቁሞ አይቷት በቃ ተለያየን ብሎ በሩን ከፍቶ ሄደ። እሷም እያለቀሰች እዛው እንደቆመች ቀረች። እሷም እኔም ወድሃለሁ ወንድሜ አለች። እሱ ከሄደ በኋላ እርግጥ ሂድልኝ ያለችው ከልቧ አልነበረም። ጨክኖ የሚቀርም አልመሰላትም። እሱ ግን የሄደው ሻንጣውን ሰብስቦ እቃዎቹን ይዞ ነበር ላይመለስ። አጋጣሚ ግራ ገባትና እሷም መጨረሻ ላይ ዶክተርን ሂዳ ጠራችው። ዶክተር እፈልግሃለሁ ስትለው ሊዲያ ነበረች በሩን የከፈተችውና እሱ ስለደከመው እረፍት እያደረገ ነው። የምትፈልጊው ነገር ካለ እኔን ጠይቂኝ ስትላት አይ እኔ የምፈልገው ዶክተርን ነው። ስለዚህ እኔ የምፈልገው እሱን ስለሆነ አንቺን አይደለም። አሞሽ ከሆነ ንገሪኝና ጠይቂው መድኃኒቱን እኔ እሰጥሻለሁ ስትላት አይ አልፈልግም አለች። እንደዛም ባለችበት ሰዓት ዶክተር ይሰማ ስለነበር ተነስቶ መጣና ምንድን ነው ሲል ውይ አተኛም ነበር እንዴ ስትለው ሊዲያ አይ ችግር የለውም ነቅቻለሁ አላት። እናም እስኪ አሁን ገና ከእንቅልፍ እንኳን ነቃም ስትለው ቆይ ፊቴ ልታጠብና መንቃትና ለመንቃቴ ላረጋግጥ አለችና እሺ አለች። እና ዶክተር እፈልግሃለሁ ስትለው እሺ አለና ወደ ሳላ መጡ። ቁጭ ካሉ በኋላም እንዴት ነው ክሩቤልስ ሲል ጠይቃት ዶክተር ሀረግም የለም ሂዷል አለችው። ማለት ምንድነው የተፈጠረ ነገር አለ እንዴ ሲላት አልተግባባችሁም? እኛ መቼም አንግባባም ዶክተር መቼም አንግባባም። ስለዚህ ማየት ስለማልፈልግ ሂድ ብዬው ሂዷል አለችው። ዶክተርም በዛን ሰዓት እንዴት እንደዚህ ትይዋለሽ? እንነጋገራለን አንድ ቀን ቁጭ ብለን እናወራለን አላልኩሽም? ለምን ተናገርሽው? ሲል ዶክተርም ተናገራት። ኪሩ ያጠፋውን ነገር በቀላሉ ሊረሳው አይችልም። ግን ይህ ልጅ በዚህ ልጅ ምን ያህል እንደተጎዳ ምን ያህል እንዳዘነ አንጀቱ ካልተረዳሽው ማን ሊረዳው ይችላል? ሲላት እዩልህ ዶክተር ይሄ ሁሉ የሆነው በሱ ምክንያት ነው። እንዴት ልረሳው እችላለሁ? ስትለው በፍጹም እንደዛ መሆን የለብሽም። ከተበደለ ይልቅ በዳዩ ሰው ይጸጸታል። ስለዚህ እሱ ግን ካንቺ ላይ የደረሰውን ነገር ሁሉ አይቶ ተጸጽቷል። ሁልጊዜም ያለቅሳል። ስለዚህ አንቺ እንደዚህ ማድረግ አልነበረብሽም። ሁልጊዜ ራሱን እየከሰሰ ነው ያለው። ለራሱ ይቅርታ አያደርግም። ግን እረዳዋለሁ እኮ ስትለው ሀረግ ይኸውልሽ አንቺ ከእኛና ከፖሊሶች ውጭ እኮ አንቺ በጠፋሽበት ሰዓት ሌላ የሚፈልግሽ ሰው ነበረ። ፈልጉሽ የነበሩ ሰዎች ነበሩ። እሱ ግን እነዛን ሰዎች ጠንቅቆ ያውቋቸው ስለነበረ ከነሱ እጅ እንዳትገቢ በየቀኑ ይከታተል ነበረ። እናም ማለት ስትለው መቼም ልስሙሽ እንዳልሆነ ግልጽ ነው። አልገባኝም። የዚህን ያህል ምን አርጊያቸውስ ምንድናቸው? ስትለው ክፉዎች ለክፋታቸው ጥላታን ካንቺ ላይ ነበር ማሳረፍ የፈለጉ ሲላት ግን በዛን ሰዓት ቀድሞ የደረሰልሽ ክሩቤል ነበር አላት። ወንድሜ የኔ ወንድም ክሩቤል ስትለው አዎ ወድጄ እኮ አይደለም እዩልሽ እሱ እኮ ደም ባይሰጥሽ ኑሮ አተንሽ ነበር አንቺን ታውቂያለሽ ሲላት እና ምክንያታችሁ ሀብት ገንዘብ ካልሆነ ምን ምክንያት ሊያጣላችሁ ይችላል ሲላት
አመማት የእውነት። ከዛም ሊዲያ ስትመጣ ይሄን ንግግርሽን ዘግቶሽ እንዲቀር ለብዙ ቀን ጠብቄ ነበረ፣ ግን ተከፈተ ስትል ሊዲያ ምን አላት ዶክተር? አይ ይሄን ቃል እስከምታወጣ ድረስ በጉጉት እየጠበቅናት ነበረ ስትለው እሱም በንዴት ዝም አለ። እሷም ተናዳ ከንፈሯን ነክሳ ዝም አለች። ሀረግም ወደ መኝታ ቤቷ ሂዳ በሀሳቧ ስለ ወንድሟም ስለ እናቷም እያወራች በእንባዋ እየታጠበች ክፍሏ ብቻዋን ቁጭ ብላለች። ፈጣሪ ሆይ ግድ የለም የኔን ጸሎት አትስማ እባክን። ግን ለክሩቤል ደወልክለት ወይ ስትለው ዶክተር አይ አልሞከርኩለትም። ደወልሽለት? አልደወልኩለትም ሲላት ለምን? ምናልባት አስቀይመው ሊሆን ይችላል። ግን እህትና ወንድምን የማይስማሙ ሰዎች አንድ ቤት ውስጥ አንድ ጣራ ውስጥ ማስቀመጥ አይከብድም? ምንም አይከብድም። ስለዚህ መመለስ አለበት ክሩቤል አላት። ለምንድን የሚመለሰው? ለምን ስትለው ለሀረግ ሲባል መመለስ አለበት። ከየትም ብዬ እመልሰዋለሁ። አንተ በቃ ለሰዎች ነው የምትኖረው አይደለም? የበዛ አይመስልህም? በዝቶብሃል በጣም ስትለው አጽያት አይሆንብኝም፣ አጽያት ከሆነ ያደረኩት ነገር ችግር የለም ሲላት ችግር የለውም እኛ ብዙ ነገር ተደርጎልን ትንሽ ነገር ካልተደረገልን ምንም ነው ሲላት፣ እሺ አሁን ብንተኛ ምን ይመስልሃል? ሰሞኑን በሰዎች ጉዳይ ተጠምደን ስለ ራሳችን አልሆንም። ስለዚህ እቀፈኝና ውዱ ባሌ እንተኛ ስትለው እሺ ያለ። እሷ ግን የሚያወራው ወሬ ስላልጣማት ነበር። ሀረግ መታ ከእንቅልፏ ተነስታ በጧት የነ ዶክተርን በመኝታ ቤት ስታንኳኳ ሊዲያ በሩን ከፈተችላትና እንዴ ምንድን ነው ስትላት ዶክተርን ፈልጌ ነው። አንቺ ግን ቆይ መቼ ነው ተረጋግተሽ የምታውቂው? እሻው ምን ልርዳሽ ስትላት ዶክተር የለም እንዴ ስትላት ከባድ ስለነበረ ስራው ትናንትና እረፍት ያድርግ ተኝቷል ስትለው እሱ ግን መጣ ተነስቶ አላስችለውም እና ትንሽ አታርፍም ነበረ? አይ ከበቂ በላይ ነው። ለማንኛውም ፊት ልታጠብና በደንብ መንቃት የላረጋግጥ ሲላት እሷም ጠራችሁና በቃ እንደውም እንደዛ መጥራት አሁን እንቅልፍ የጠፋ ይላታል። በቃ ማውራት እንችላለን አላት። ሊዲያም በቃ እኔም አሁን ቆንጆ ቁርስ ልስራልህ አለችውና ሄዱ። እና ሀረግም ታወራው የነበረው ስለ ዶክተር ስለ ወንድሟ ነበረ ክሩቤልን